እንዲኮ ነው ሙርከኛ ሙዚቀኛ ምናምን የሚል ያመጣል። ፐርሰናል ነው ብዬ አላምንም። አስተያየትን ትሰጣለህ እሱ ላይ ሶ ዲግሬድ የማድረግ ነገር ነው የምመለከተው። ይሄ ትርክት ነው ወይስ ኢንሲደንት ነው የሚለውን ነገር ነው ላነሳለህ የፈለግኩት። ጀነራል ምንድነው መሰለ ይሄ ከኔ ጋር የሚያያዘው ነገር ፐርሰናል አይደለም። ይሄ ትርክቱ እኔ ከወጣሁት ህብረተሰብ ጋር የሚያያዝ ዳንሰኝነት ይመጣል። ያው ሙርከኛ ማለት አዎ ሙርከኛና ዳንሰኛ ነው የሚመጣው። ዛሬ ያሳይ ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይማረው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ እሱ የሚለው ነገር አለ። የጻፋቸው መጽሐፍቶች በሙሉ እኔ አንዳንድ ቻፕተር አለኝ በእያንዳንዱ መጽሐፍ። ለምን እኔ ላይ ብለህ ካልክ ኦሮሞ ልታዳክም በኦሮሞ ውስጥ ፊገር የሆኑ ሰዎች ላይ ማተኮር አለብህ። የሚገርም ነገር ተስፋዬ ይሄ በተባለ ቁጥር በህዝብ ውስጥ ያለው የተቀባይነት ደግሞ ከፍተኛ ነው። ይሄ ደግሞ ፐርሰናል አይደለም እኮ ከህብረተሰቡ ጋር የተያዘ ቅድም የማጆሪቲ እና የማይኖሪቲ ማይንድሰት ነው ይህንን የሚፈጥራ ያለው ማለት ነው። ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር፣ እዚህ ቦታ ምናምን ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቅርብልሃለሁ። 48 ዓመት ውትድርና አገልግያለሁ። የማላቃቸው ቦታዎች የለውም። ስለዚህ እኔ የተወለድኩበትን እግዚአብሔር አምላክ ፈጥሮኛል። እዚህ ቦታ ላይ እዛ በመፈጠሬ ልዩነት ልዩ ነው ብዬ አይደለም። ምክንያቱም በእግዚአብሔር ስራ መግባት ነው። እኔ በጉልበቴ አይደለም የተፈጠርኩት፣ እግዚአብሔር ነው የፈጠረኝ። ማንም ሰው እንደዛ ነው። እኔ ከሆነ ብሔር ተፈጥሮ ብሔሩን ከኔ በላይ ለአሳር የሚለው ቅድም ተናግር ያለው የሂትለር ነው። እሱ ለእኔ ሁሉም ሰው እኩል ነው። እንደ ሰው የተፈጠርኩበትን ደግሞ ኮራበታለሁ። እግዚአብሔር እዛ ስለፈጠረኝ ማለት ነው። ግንኙነቱ ከዛ በተረፈ ያልከኝ ነገር አንገት ማስቀበሪያ ናቸው በሙሉ። አሁን አንገት የሚቀብር የለም። የሞተ እና ያፈጀ ያረጀ እንትን ነው ምንድን ነው ስሙ ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለውን ፖለቲካ ስላልሆነ ቢቀጥሉበት ጥሩ ነው። አይዲያን ካልተቃወመ እኮ ጥሩ ነው። አይዲያውን ሌላው የሚሰማ ሰው ይሰማል። ጥሩ። ወደ ፕሪቶሪያ ስምምነት ልመጣ ነው በቀጥታ ከጊዜ አንጻር እየሮጥኩ ስለሆነ ነው። አንደኛ አንድ ምሳሌ ልንገርህ። እሺ፣ ታስታውስ እንደሆነ አንድ ወቅት ላይ እዛ ግጭት ላይ እያለን የሆነ በአማርኛ የሚነጋገሩ የሲቪል የለበሱ በጥይት እየተመቱ ከገደል ሲወረወሩ የነበሩ ቪዲዮ አውጥተው ነበረ። ያ ቪዲዮ ምን እንደሆነ ታውቃለህ? የእኛን ወታደሮች ሲቪል አልብሰው እነሱ ዩኒፎርማቸውን አውልቀው ራሳቸው ለብሰው የእኛን ሲቪል አስለብሰው እነሱን ገለው ፕሮፓጋንዳ ሰሩበት። እኛ አግኝተነዋል ቦታውን፣ የእኛ ወታደሮች ናቸው። ስለዚህ ምንድን ነው በጄኖሳይድ እኛ ሊከስ ከሆነ መደበኛ የውጊያ አካሄድ አለ። ለምሳሌ ያን ጊዜ 16 የሚሆኑ ወታደሮች ሬፕ አድርገዋል፣ ሴቶችን ደፍረዋል። 16ቱንም ነው የቀጣ ነው ሰብስበን። ደግሞ ኢሚዲየት ነው ይሄ የቆየ ነገር አይደለም፣ ምናምን ምንዛዛ ነገር አይደለም። ወደ ፍርድ ቤት ቀረበ። ፍርድ ቤት የሚሰጠውን ማነው ስሙ ፍርድ ተሰጠው። እዛ ፍርዱ ተከናወነ። 16 ደግሞ ያኔውኑ እኔው ነኝ የተናገርኩት 16 ሰው እንዳለ። ስለዚህ ከሻዕቢያ አንጻር እንየውና እነዚህ ሰዎች ዛሬ ጽምዶ ስለፈጠሩ ከራሳቸው አንደበት ልነሳ፣ ከሚዲያዎቻቸው አንደበት ልነሳ።
ባጫ ኮንክሪት ሲሪየስ ስለሆነ ነው ይህን ማነሳለን። የነቀላችሁት ወይም ትእዛዝ ሰጣችሁ ያስነቀላችሁት ፋብሪካ ከፋብሪካ እስከ ወፍጮ ቤት አለ እናንተ አንድ። ከዛ የሻዕቢያ ራሳቸው ስለተናገሩት ያስሉት ብዬ ነው። የትግራይ ገበሬዎች የተከሉትን ማሳ በማስ አጭዳችሁ ከጥቅም ውጭ እንዲወጣ በሬዎቹ ታርደው እንዲበሉ የተቻሉት ደግሞ ተነድተው በሬዎቹ እንዲወሰዱ ያደረጋችሁት ነገር አለ። ማንጎ ቆርጣችሁ ጥላችኋል፣ እንዳይበላም እንዳያድግም። የትግራይ ሴቶችን በማስ እንዲደፍር በመንግስታዊ መመሪያ ወይም ሚሊቴሪ መመሪያ ሰጥታችሁ ለሰራዊቱ ሄደህ በማስ ድፈር ብላችሁ ያደረጋችሁት ነገር አለ። ኢቭን ከዛም አልፎ በክፍለ ጦር ደረጃ HIV ኤድስ የያዛቸው የሚሊቴሪ አባላት አደራጅታችሁ ሴቶቹን እንዲደፍር የተደረገ አለ። ቢኮስ ይሄንን ሻዕቢያ ያደረገ ብለው ስለሚያነሱ ነው ማነሳለ። የእናንተን ፓራላል ዛሬ ዝምድና የፈጠሯቸው ሰዎች ይሄን ሲያረጉን ነበረ ብለው ስለሚያነሱ ነው ፓራላል እያነሳ ያለሁት። ሰራዊቱ በትግራይ እናት ማህፀን ውስጥ 20 ዓመት ወይም 27 ዓመት ስለገዛችሁን 40 ዓመት ወደኋላ እንወስዳችኋለን ብሎ እንዲጽፍ ትእዛዝ አስተላልፋችኋል። እነዚህ ነገሮች ወዴት ይወስዳሉ ብዬ ስለሚያመላክተኝ የኢትዮጵያ ሰራዊትን ደግሞ ከዚህ ኮንቴክስት እንድታይልኝ እፈልጋለሁ። ጨምረህም ውጣ በተባለበት ሰዓት እንደፈለገ አድርጎ እግሩን እየጎተተ ሲወጣ የነበረው የሻዕቢያ ወታደር ነው። ጊዜ ነበራቸው እነሱ። እንደገና ደግሞ የተቀመጡት በዚህ የአልጀርስ ስምምነት ዲማርኬሽኑ ባይኖርም ለኤርትራ የተወሰኑ ድንበር ላይ ነው የተቀመጡት። እንደውም ትንሽ ኤክሲድ አድርገዋል ወደ ውስጥ፣ እዛ ነው የተቀመጡት። ከዛ እየተነሳ አልመዳንን በዚህ በአዲግራት ያለውንም ሌሎች ቦታ ያለውንም ህዝቡንም የመድፈር ሁሉን ነገር ለማድረግ ጊዜ ነበራቸው። ተኮልፍና ኮሱ ነው ያን ስላስቀረ እኮ ነው ፕሪቶሪያ ተኮልፍና የተባለው። አመለጠን፣ እንቅፋት ፈጠሩ የተባለው ተኮላሸብን እቅዳችን የተባለው ለዚህ ነው። እኔ የኤርትራ ወታደሮችን በደንብ አድርጌ ነው የማውቀው። በደንብ ያኔም ተወደደም ተጠላም እዛ ከገቡ በኋላ እናገኛቸዋለን። አትሊስት ይሄ እንደዚህ አይነት ነገርን እንዲያቆሙ። ይሄ ብቻ እኮ አይደለም። ይሄ ትግራይ ሴቶችን የመድፈር የመግደል የመዝረፍ እኮ ምን ስኒ አልቀረም እኮ ሲወስዱ። ይሄ መሽረፊት የለም እሱ አስመራ ደብረጽዮን ገበያ የሚባል ነበር አሉ እና እንደ ሰንደይ ማርኬት እዚህ ሰንደይ ማርኬት እንደምንለው ደብረጽዮን ገበያ ተብሎ ከትግራይ የመጡ የተዘረፉ ሀብቶች የሚሸጥበት ቦታ ማለት አስመራ የደብረጽዮን ገበያ የሚባል ሎክ እዛ እንደዚህ ስንሮጥ ዛሬ ከአማራ ፋኖ ጋር ያላቸውን ግንኙነት ያኔ ነው የጀመሩት። እኛ ሳናቅ እኮ ከአማራ ክልል መልምለው በኡምነሃጀር ማለት በሁመራ በኩል ተሻግረ ማለት ነው። ኡምነሃጀር ላይ አሰልጥነው አስታጥቀው አስገብተዋል። ለምን ብለን ጠየቅናቸው። እናንተን ለመርዳት ነው ያሉ። ነገር ግን እርሾ የፈጠሩት ያኔ ነው። ትክክል አይደለም። የአንድን ሀገር ሉዓላዊነት መጣስ ነው። እኛ ልናውቅ ይገባል። ምን ትረዱናላችሁ? እንዴት እንዲህ ታደርጋላችሁ ነው ያልናቸው። አሁንም እንግዲህ ያው ይሄ ማነው ስሙ ዶሮን ሲያታልሏት በመጫላት ጫላት የተባለው የጽምዶ ኃላፊ ያኔ እዛ ነው ያውቃቸዋላ። ድሮ በማነው ስሙ በእንትኑ ጊዜ ነበር በግንቦት ሰባት ጊዜም እዛ ስለነበረ ስለሚያውቃቸው ማለት ነው። ያኔ ነው ይሄንንም የጀመሩት። ስለዚህ በእኛ በኩል ትዕዛዝ ሊሰጥ ቀርቶ በእኛም ያለ አግባብ አንዲት ቦታ ላይ ሰው የገደለ ካለ እኔ እውነቴን ነው የምነግርህ፣ ማንም አይምራም። እዛ ነው የሚገሉት፣ ጓደኞቹ ናቸው የሚገሉት። እናውቃለና ህዝብ የማይደግፈው ወታደር አያሸንፍም። በራስ ላይ ጠላት ነው የሚገለው። ሎጂካልም አይደለም ጀነራል። አሁን ለምሳሌ የኢትዮጵያ መከላከያ ማሽን ነቅሎ የሚሄድ የት ነው የሚያደርገው? ያ ማሽን የት ሊያደርገው ነው? ወደ ኦሮሚያ ሊያመጣው ወይ ወላይታ ሲዳማ ወስዶ ፋብሪካ ሊገነባ ነው? እነዛ ሰዎች የወሰዱት አስመራ ነው፣ ኤርትራን የወሰዱት።
ነቅሎ ምንድን ነው ሊያደርግ የሚችለው? ማለት የፋብሪካ መንቀል፣ እሺ ቁሳቁስ እንበል ማንኪያም፣ ጠረጴዛ፣ ምንም የት ሊያደርገው ነው? ምን ሊያደርገው ነው? የኢትዮጵያ መከላከያ እንደ መከላከያ እኔም አብሬያቸዋለሁ። እንግዲህ ልብሱን ይዞ የሚሄድ ከቦታ ቦታ የሚሄድ ነው እንጂ ምን ያህል ገንዘብም እንደሚይዝም እርግጠኛ አይደለሁም እውነት ለመናገር። እና አንድ ሊጨምርልህ አንድ ነገር፣ እሺ ሻዕቢያ በትግራይ ያደረገውን ነገር እኛ ከመቀሌ ወጣን፣ አማራ ክልል ገቡ አይደል? ሻዕቢያ ያደረገውን ነገር በሙሉ አድርጓል። አማራ ክልል ላይ በሙሉ ቆሞ መሄድ ከብት አርዶ የሚበሉትን አንድ ሁለቱን ጥለው አከፋፍሎ የቀረውን እኮ ነው የሚረሽኑት። ይሄ የደረሰ እንትን የለም እህል ገና ያልበሰለ እሱን እኮ ነው የጨፈጨፉት። ያ ድስት ምንድነው ሊጥ ሁሉ ነው የሚወሰድ የነበረው። ያልተደረገ ነገር የለም። አማራ ክልል አንድ ናቸው። ለነገሩ ምንድነው መሰረት ኢፒኤልኤፍም አንድ ናቸው። ያው ኢፒኤልኤፍ የቲፒኤልኤፍ እናት ናት። አዋላጅም ስላለ ምናልባት ከኤርትራ መንግስት አንጻር ፕሪቶሪያ ስምምነት እና የኬንያውን ጨምረ ምንድን ነው የኤርትራ መንግስት ይሄ ከመንግስት ውጪ የፕሪቶሪያ ጉዳይ ውስጣዊ ጉዳይ ነው፣ እኛን አገባንም፣ ስለዚህ የውስጥ ጉዳይ አንገባም የሚሉት ጭፍራዎቹ ናቸው። ዋናው መንግስት አይደለም። የመንግስት ተኮሊፍና ነው አለ አይደለ? ልትበላ ጎምዥተ የመጣሁን ነገር አንስ ልታደርግ ስትል ከስሪ ሲወስዱ ምንድን ነው እንዴት ነው የምትሆነው? ይሄ ቲፒኤልኤፍን ለማጥፋት የትግራይ ህዝብንም ለማጥፋት አሰፍስፎ የመጣ ስለነበረ ያኔ ደግሞ በሙሉ ጨርሰን መቀሌ ልንገባ ስንል የኢትዮጵያ መንግስትም እንዳትነቃነቅ ነው ያለው። እኔ እንደዚህ መንግስት እኮ የመጨረሻ ሩህሩ አይቼ አላውቅም። ወታደር ነው የሚመራው። በውትድርና ውስጥ በጦርነት ውስጥ የነበረ ነው ዶክተር አብይ። ሩህሩ የመጨረሻ እንዳትንቀሳቀሱ ነው። ጨርሰናል እኮ ፕሪቶሪያ ተፈረመ፣ ቲፒኤልኤፍ አገገመ። ያኔ ነው የኢትዮጵያና የማነው የኤርትራ ግንኙነት ሻከረ። ከኛ ጋር ከመንግስት ጋር ጸብ የፈጠሩት ፕሪቶሪያ ስምምነት በማድረጋችን ነው። በግልጽም ጠይቀው ነው ለምን አልጨረሳችሁም? በግልም በቡድንም ለምን አልጨረሳችሁም? እንዴት እንዲህ ታደርጋላችሁ? ወያኔ የሚባል እባብ እንዴት ነው ሳትጨርሱ የመጣችሁት? መጨረስ ነበረባችሁ ነው የተባለው። ነገር ግን ወያኔ የሚለውን እንውሰድና ወይ ቲፒኤልኤፍ ታዲያ መጨረስ አልነበረበት? ኦፍኮርስ ያኔ ህዝቡም ከቲፒኤልኤፍ ጋር የመሰለፍ ነገር ስላለ ዳይኮት ለመክፈልና ለመለየት የሚከብድ ነገር እንዳለው ይገባኛል። ዛሬና ትላንት የተለያየ እንደሆነ አውቃለሁ፣ ፖለቲካውን በቅርበት ስለምከታተል። ግን ያኔም ቢሆን አይ ነው ለመለየት በጣም ከባድ እንደሆነ ይገባኛል። ግን ይሄ ምክር ሀሳብ እነሱ ስፔሲፊክ ቲፒኤልኤፍን ከሆነ ልክ አልነበሩም ወይ? ስፔሲፊክ ቲፒኤልኤፍን ከሆነ ኤርትራዎች ሎክ መጨረስ አለባችሁ የሚለውንም ነገር ቲፒኤልኤፍን አይደለም እነሱ የሚሉት በጠቅላላውን ነው። ነገር ግን ውጊያ በዚህ ሰው ገለ በመጨረስ አይጨረስም። የውጊያ መጨረሻው እንትን ነው፣ ምንድን ነው? ኔጎሽዬሽን ነው። ቁጭ ብለህ ኔጎሽዬት በማድረግ ነው። አውቃለሁ የኢትዮጵያ ወታደር ነህ፣ ግን ደግሞ እዛ ውስጥ ኦሮሞም እንደ ማህበረሰብ ስላለ በኢትዮጵያ ዘመናዊ የመከላከያ ሰራዊት ግንባታ ውስጥ የኦሮሞ ልጆች ሚና ምንድን ነው? አሁን ኢትዮጵያን በመከላከል መላ የኢትዮጵያ ልጆች ተሳትፎበታል። ስፔሲፊክ አርገ ስለጠየቀኝ እመልሳለሁ። እኔ ወታደር ትርቱ ስላለ ነው የጠየቅኩት። አትችሉ ምናምን እንደዚህ አይነት ነገር ነው።
ከድሮ ከጣሊያን ወረራ ጀምረህ ካመጣ የኦሮሞ ፈረሰኛ ፊት ለፊት የሚወጣ ነው። አሁን እኔ ስሙን ነገሌ ያለን ማጆሪቲው እነሱ ናቸው። በሁለተኛ የጣሊያን ወረራም እንደዚህ ናቸው። ፊታውራሪ ሀብቴ ጊዮርጊስ እኮ የመጀመሪያው የመከላከያ ሚኒስትር ናቸው። ፊታውራሪ ሀብቴ ጊዮርጊስ እኮ የመጀመሪያው ቁጭ ብሎ በኮሚቴ ኃይለ ሥላሴን ወደ ስልጣን ያመጣው እሱ ነው። እሱ ራሱ እኮ ስልጣን መያዝ ይችል ነበረ፣ ምክንያቱም ፓወርፉል ነውና። ከዛ በኋላ በዚህ በኃይለ ሥላሴ ጊዜ በሙሉ ከተገደሉት ለምሳሌ እና አምሃ ደስታ ከነዚህ መድን ንጉሴ እንደዚህ የመሳሰሉት አስመራም ላይ ከሞቱት ከነዚህ ውስጥ እኮ በተለይ አዲስ አበባ ከሞቱትና በተለይ ከተረሸኑት ውስጥ 8ቱ እኮ ኦሮሞ ናቸው። 11 ናቸው አንድ ቦታ ያየሁት፣ 8 ኦሮሞዎች ናቸው። ከኦሮሞም ደግሞ የት ናቸው? አምቦ ናቸው በሙሉ። እዚህ አምቦ የሚባለው አካባቢ የሆነ ነገር አለው በሰው ልጆች መፍጠር ላይ፣ ምሁራን መፍጠር ላይ። እነዚህን እኔ አልነግርህም እንግዲህ ብዙ ምሁሮችም አሉ። ትላንትና ስትጠቅስ ነበር እነ ጸጋዬን ማለት ነው። ስለዚህ ይሄን ታያለ። አሁንም በደርግ ጊዜ ይሄ ነው ያለው። አሁንም ያለው የፕሮፖርሽኑ ጉዳይ ትንሽ የተበላለጠ ቢሆንም ምክንያቱም በጋራ ነው የምንሰራውና የተወሰነ የአማርኛ ተናጋሪ ይበልጣል በፕሮፖርሽን ስታየው። አማርኛ ተናጋሪ ማለት አማራ ውስጥ የሚኖር ማለት ነው። ምክንያቱም አገው አለ። ከአገው የመጡ ደግሞ ዋሬስ ጀነራሎቹ የመጨረሻ ናቸው፣ አገዎች ናቸው። እነዚህ ከህዝቡ ቁጥር ስታይ ከፍተኛ ቁጥር የያዙ ናቸው፣ ግን ደግሞ የአገር ጋሻ ናቸው። እነዚህ ሰው የኦሮሞ ተሳታፊ ከነዚህም ጋር ምንድነው ሲግኒፊካንት የሆነ ሮል አለው። ነገር ግን ምንድነው የትም ሂድ የትም ኦሮሞን ወደ ታች ካልጨቆንኮ በስተቀር ቀና ብሎ ካለ ቅድም የጠፋውን ትክክለኛ የራሱን ጫማ ያገኛል። ያን ጫማ እንዳያገኝ አንገቱን ማስቀበር አለብህ። አንገቱን ለማስቀበር የመጀመሪያዎቹ የራሱ ሰዎች ናቸው፣ የራሱ ኢንተሌክቹዋልስ ናቸው ምሁሮቹ። እነሱ ደግሞ ጠቅላይ ሚኒስትሩ በጣም ገልጸውታል፣ እንዳላበላሽ እንጂ ሁል ጊዜ አንገቱን ደፍቶ እንዲኖር፣ እንዲህ አልቅሶ እንዲኖር፣ እንዲህ ተደረግኩ፣ በዚህ ወጣ፣ ኦሮሞ እንዲህ ተጨቆነ፣ እንዲህ ተፈለጠ እንጂ እንዲህ እኮ ስታደርግ በዚህ መንገድ እንዲህ አድርገህ መብትህን ታስከብራለህ የሚል የለም። ከዛም አልፎ ኦሮሞ 4 ኪሎ ሲገባ ይበላሻል የሚልም እኮ አባባል አለ። አዎ ይሄ እንግዲህ ይሄ ዋናዎቹ አስለቃሾች ናቸው። እነዚህ ዋናዎቹ አስለቃሾች ናቸው። ከዚህ በስተጀርባ ያለው ቅናት ነው። ምናልባትም እነዚህ ሰዎች እኮ ፓርቲ ይኖራቸዋል። 4 ኪሎ መንግስት እንትኑ ለመግባት ፓርቲ መስርተው የፖለቲካ ድርጅት መሪዎች ናቸው። ለረጅም ጊዜ አለቀ ዱብ ይላሉ። እነሱ ታዲያ ኦሮሞ ብሎ ከወጡ ፓርቲ ምን ይሰራል? የት ሊሄዱ ነው? 4 ኪሎን ይቀይራሉ ወደ 5 ኪሎ ወይስ ምን ሊያደርጉ ነው? እነዚህ ማስለቀስ እንጂ የሆነ አዲስ ነገር ማምጣት አይቻልም። አሁን እኮ ሁላችንም እኮ መስቀለኛ መንገድ ላይ ቆመን ያለ ነው እስካሁን ድረስ። ምክንያቱም ኢትዮጵያ መስቀለኛ መንገድ ላይ ተብሏል። እዛ ቆመን ነው ያለ ነው እስካሁን። ወደ ቀኝ ያለን ወደ ግራ ያለን ስንት ጊዜ ጀምሮ 20 ዓመት ነው 25 ዓመት ሆኗል። እሱም ማስለቀሻ ነው። በቃ ማንም የሚመራችሁ የለም፣ ተበላችሁ፣ አለቃችሁ ነው። ይሄ አይደለም። ይሄ በዋነኛነት በውስጡ አስለቃሾቹ ናቸው ይሄን የፈጠሩት። ለምንድን ነው ይሄን ማድረግ ትችላለህ ሲሉ ደግሞ እንዴት መሰለ ይሄ ከሁሉ በላይ በመጠቃትም ከማንም በላይ ተጠቃ። እንደገና ደግሞ በዚህ በማንኛውም በሀብት በምናምን ደግሞ ከማንም በላይ እንደውም ኢትዮጵያ ውስጥ ተወዳዳሪ የለም። አንተ የጀርመን ምንድን ነው ስሙ ዝርያ አለ ሁሉ ይባላል። ይሄ እኔ በጆሮዬ ነው የሰማሁት። ስለዚህ አስለቃሾችም ከኛ በላይ ለአሳር የሚሉትም እነሱ ናቸው። እነዚህ ከቲፒኤልኤፍ ምንድን ነው ይሄ ጋንግ ጋር
ተመሳሳይ አቋም ናቸው። ምክንያቱም ይሄ ብሔረተኝነት ዴሞክራቲክ ካልሆነ በስተቀር ፋሽዝም ነው፣ ሌላ ነገር የለውም። ምክንያቱም ስትነካው ብሔሩ ጉያ ይገባል፣ ስትለቀው ደግሞ ብሔሩን ከኛ በላይ ላሳር የለም ይላል። ስለዚህ ኦሮሞን መቀስቀስ አያስፈልግም፣ ቦታው የታወቀ ነው። የአማራም እንደዚህ ነው። ሁሉም ኢኮል ኦፖርቹኒቲ ያለው ኢኮል ኦፖርቹኒቲ። ከዛ በኋላ የሚሄደው ደግሞ ፕሮፖርሽናል ይሆናል ማለት ነው። ይሄ የትም የሚሰራበት እኔ ምን መሰለህ ጀነራል ባጫ ኤክስትራ ኤፈርት የኦሮሞ ፖለቲከኞችም ኦሮሞን ለምንድን ነው የሚጠበቀው ማለት በኢትዮጵያ ሀገረ ግንባታም በጦር ሰራዊት ግንባታም የኦሮሞ ልጆች አሉበት ለማለት ሰዎች ነው የሚደረደሩት። እንዲደረጋል እስቲዩቴን ከሌ አሁን አንተም አንስተህልኛል እና ሌሎቹ ለምንድነው በሱ የማይጠበቅባቸው? ቤዚካሊ በኦሮሞ በአማራና በትግራይ ኤሊት ዩዥዋሊ ሶስቱን ስለሆነ የትግራይ ኤሊቱ